አበነ ዮሚ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። መጻጉዕ ከቅዱስ ያሬድ በተገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበዓላት ቀኖና መሰረት የዐቢይ ጾም አራተኛው ሰንበት መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት ነው። በዚህ ዕለት ጌታችን በቤተ ሳዳ መጻጉዕን ማዳኑን ቤተክርስቲያን ትሰብካለች። ለ38 ዓመታት ያህል የፈውስ ተስፈኛ ሆኖ በመጠባበቂያው አጠገብ የኖረው መጻጉዕ በአልጋው ተኝቶ ሳለ ደዌው እንደጠናበት ፈውስ እንደዘገየበት አይቶ አሁን እንደሚለው እያወቀ መጻጉዕን ልትድን ትወዳለህ አለው። መጻጉዕም ሰው የለኝም በማለት የማዳን ጉጉቱን ከወዳጅ አልባነቱን ጋር ገለጠ። ጌታም ተነስና አልጋህን ተሸክመ ሂድ አለው። ወዲያው አፈፍ ብሎ በፍጥነት ያንን ሁሉ ዘመን የተሸከመችውን ጠንካራ አልጋ ተሸክሟት ሄደ። የዮሐንስ ወንጌል ምዕራፍ 5 ቁጥር 1-5። ጌታችን መጻጉዕን ተነስተ አልጋ ተሸክመ ሄድ ያለው ስለ ሁለት ነገር ነው። አንደኛው ቅዱስ ኤስድሮስ እንዳለው አልጋው ጠንካራ የብረት አልጋ ነበርና ጽንዓተ ተአምራቱን ለማሳየት ነው። ሁለተኛው ታዲያ ቢያድነኝ በከንቱ መች ሆነና የገዛ አልጋዬን ትቼለት የመጣሁት ለማዳኔ ዋጋ የከፈልኩበት አይደለምን እንዳይል መድኃኒታችን ኢየሱስ ክርስቶስ ያለህን ይዘህ ሂድ፣ እኔ ከአንተ አንዳች አልሻም ባሰኘ ቃል አልጋህ ተሸክመ ሂድ ብሎታል። ይህንን ሰንበት የሕማሙን ፈውስ መታሰቢያ ዕለት ነው። የሰንበቱም ስያሜ በዕለቱ የሚነበቡት ቅዱሳት የመጽሐፍት ምስጢርና የጾመ ድጓኔት ባህል ተከትሎ የተሰየመ ነው። በመልእክታቱ የሚነበቡት ገላትያ 5:1 እና ያዕቆብ 5:14 ስለ ድውያን መፈወስ የሚያወሱ ናቸው። ከሐዋርያት ሥራ የሚነበበው እንዲሁ ሐዋርያት ሥራ ምዕራፍ 3 ቁጥር 1 የዕለቱ ምስባክ እንዲሁ ድውያንን መፈወስ የሚሰበክ ሲሆን እግዚአብሔር በደዌ አልጋ ላይ ሳለ ይረዳዋል፣ የመኝታውንም ሁሉ ከበሽታው የተነሳ ይለውጥለታል። እኔስ አቤቱ ይቅር በለኝ አንተ በድያለሁና ለነፍሴ አስተሰርይላት መዝሙር 40 ቁጥር 3። ጌታችን መጻጉዕ የፈወሰባት ቦታ ቤተ ሳይዳ ሳትሆን ቤተ ሳዳ ናት። ቤተ ሳዳ በይሁዳ ግዛት ከሚገኙ እና የጌታችን ኢየሱስ ክርስቶስ ተአምራቱን ከፈጸመባቸው ስፍራዎች አንዷ ናት። ቤተ ሳይዳ ደግሞ በገሊላ አውራጃ የምትገኝ ከተማ ነበረች። መጽሐፍ ቅዱስ በይሁዳ ኢየሩሳሌም በበጎች በር አጠገብ ያለችዋ ቤተ ሳዳን በኢየሩሳሌምም በበጎች በር አጠገብ በዕብራይስጥም ቤተ ሳዳ የምትባል አንዲት መጠባበቂያ ነበረች፣ 5 መመላለሻ ነበረባት። የዮሐንስ ወንጌል ምዕራፍ 5 ቁጥር 2 ብሎ ሲገልጻት በገሊላ የምትገኘው ቤተ ሳይዳ ደግሞ እነርሱ ከገሊላ ቤተ ሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። የዮሐንስ ወንጌል ምዕራፍ 12 ቁጥር 21 ብሎ ገልጿታል። ቤተ ሳዳ እና ቤተ ሳይዳ የተለያዩ ቦታዎች ከመሆናቸው በተጨማሪ የስማቸውም ትርጉም እንዲሁ የተለያየ ነው። ቤተ ሳዳ ማለት ቤተ ሳህል የጸጋ ምህረት ቤት ማለት ሲሆን በግሪኩ ቤተ ዛታ ወይም ቅለንብትራ ትባላለች። ቤተ ሳዳ ባለ 5 በር መመላለሻ 5 አይነት ድውያንን ፈውስን ከመጠባበቂያው ውሃ ሲጠባበቁ የሚኖሩባት የጌታችንን ማዳን የተገለጠባት ስፍራ ናት። የእግዚአብሔር መልአክ ውሃውን ሲባርክ ሲያናውጥ ቀድሞ የገባው የሚነጻባት በዕለቱ ከአንድ በቀር ሌላው ፈውስ የማይደገምባት ቦታ ነበረች። ለዚህም ነው ይህች ስፍራ መጠባበቂያና መመላለሻ ያላት በመሆኗ የምህረት ቤት የተባለችው። እንደ ስሟ ትርጓሜ ቤተ ሳዳ የተባለችበት ምክንያት የሰሎሞን ቤተ መቅደስ አጠገቧ የሚገኝ ሲሆን ለቤተ መቅደሱ መስዋዕት የሚሆኑ በጎች ሁሉ በዚያ መጠመቂያ ሳይጠመቁ ወደ መስዋዕቱ መሰዊያ ቦታ አይቀርቡም ስለነበረ ነው። ዘሌዋውያን ምዕራፍ 9 ቁጥር 2። ጌታችን በቤተ ሳዳ መዳንን ይጠባበቅባት የነበረውን መጻጉዕ ፈውሷል። በቤተ ሳዳ መጠመቂያ ይፈጸም የነበረው ድህነት ምሳሌው እንዲህ ነው። ውሃውን ያናውጥ ይባርክ የነበረው መልአክ የቀሳውስት ምሳሌ፣ ውሃውን የጥምቀት ምሳሌ፣ 5ቱ መመላለሻ እርከን፣ የ5ቱ አዕማደ ምስጢር፣ የ5ቱ ድውያንን፣ የ5ቱ ጾታ ምእመናን ምሳሌ ናቸው። ቤተ ሳዳ በዕለተ ቀዳሚት የሚፈወስን አንድ ሰው ብቻ ነበር። አለመደገሙ ደግሞ ፍጹም እንዳልነበር ያሳያል። በአንጻሩ ቤተ ሳይዳ ማለት ደግሞ የማጥመጃ ቤት ወይም የአሳ ቤት የሚል ትርጓሜ ያላት በተለይ ከሐዋርያቱ አሳ አጥማጆች ወንድማማቾችና ቅዱስ ፊልጶስ የነበሩባት መንደር ነበረች። የዮሐንስ ወንጌል ምዕራፍ 1 ቁጥር 45 ይህች ከተማ የአሳ ቤት የተባለችው ከገሊላ ባህር ዳር የምትገኝ ስለሆነችና አሳ የሚያሰግሩ ሰዎች የሚነግዱባት ስለነበረች ነው።
በዚህ በሞቀ ንግዷ የተነሳ ከተማዋ የተሰበከላት ወንጌል ለመስማት ባለመቻሏ ጌታችን በተናገረው ትንቢት መሰረት ከሌላዋ ከተማ ከኮራዚን ጋር አብረው ጠፍተዋል። የማቴዎስ ወንጌል ምዕራፍ 11 ቁጥር 21። መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳም ድውያንን ፈውሷል። የማርቆስ ወንጌል ምዕራፍ 8 ቁጥር 22 እስከ 25። መጻጉዕ ግን ያዳነውን ረሳ፣ በሐሰትም መሰከረበት፣ ወደ ቀደመ ደዌውም ተመለሰ። መጻጉዕ ቀድሞ በቤት ሳዳ እያለ የነበረበትን ያንን ሁሉ ጭንቅ ኋላ በሊቶስጥሮስ በአደባባይ ሲቆም ረሳው። ይህ ምስኪን መጻጉዕ ሰው የለኝም ብሎ የደረሰለትን ሰው ረሳ። ያዳነውን ማን እንደሆነ ሲጠይቅ እንኳን አላወቀም። ያዳነውን አላወቀም። የዮሐንስ ወንጌል ምዕራፍ 5:13 ይለዋል። በምኩራብ አግኝቶት ያዳነውን እንዳወቀው ሄዶ ለአይሁድ ያዳነኝ እርሱ ነው፣ ጌታ ኢየሱስ ነው ብሎ ነገራቸው። ያዳነኝ ጌታ ኢየሱስ ነው ብሎ ነገራቸው። ጌታችን መጻጉዕ ልትድን ትወዳለህ ያለው አስፈቅዶ ለማዳን እንዲሁም በዕለተ ዓርብ አድነኝ ሳልለው አድኖኝ እንዳይል ሲሆን፣ መጻጉዕ ግን ሰው የለኝም ያለው ያድነኛል ብሎ ሳይሆን ወደ መጠመቂያው ያደርሰኛል ወይም ከሚከተሉት አንዱ አዞ ወደ መጠመቂያው እንዲያደርሰኝ ያደርጋል ብሎ ነበር። አንድ ሊቅ ይህን ታሞ የተነሳው ፈጣሪውን የረሳ የተባለለት መጻጉዕ በሐሰት የተከሰሰውን ይቅር ባይ አምላኩን እያደነቀ በጉባኤ ቃና እንዲህ ተቀኘ። መጻጉዕ ይትዓረቅ ምስለ ብእሲት የደዌሁ 30 አዝማነ እስመ ነበረት ምስሌሁ። ትርጉም: መጻጉዕ ከሚስቱ ደዌ ጋር ይታረቅ፣ 30 ዓመታት ከእርሱ ጋር ኖራለችና። ለብዙ ዓመታት አብረው የኖሩ ባልና ሚስት ሲፋቱ ከናፍቆት የተነሳ መለያየቱን እንደሚከብዳቸውና ተመልሰው እንደሚታረቁ ሁሉ ከዚህ የባሰ እንዳያገኝህ ዳግመኛ አትበድል ተብሎ ከጌታ ማስጠንቀቂያ የተሰጠው መጻጉዕ ያዳነውን ጌታ በጥፊ መትቶ ዳግመኛ ወደ 38 ዓመት የአልጋ ወዳጁ ደዌ ተመልሶ ከእርሷ ጋር መታረቁን የቅኔው ምስጢር ያስተምረናል። ጌታችን ከደዌ ነፃ አወጣው። እርሱ ግን ከደዌው ተለያይቶ መኖር ከብዶት ተመልሶ ታረቃት። ኋላም በአውደ ምኩናን የሐሰት ክስ የቀረበበትን ጌታችንና አምላካችን ኢየሱስ ክርስቶስ ቀድሞ ወደ መጠመቂያው እንኳን ለመቅረብ አቅም ያልነበረው አልጋው ለመሸከም በበቃውና ያለ ተረፈ ደዌ በጸናው ኃይሉ የጌታን ጉንጮች በጥፊ መምታት ጉልበት ድፍረት አገኘ። አምላክ ምሕረት የክብር ጌታ ቀድሞ ከዚህ የጠናውን ስለ ደዌ ስጋ ፈንታ ደዌ ነፍስን እንዳያገኝህ ዳግመኛ እንዳትበድል ያለውን ዘንግቶ ደዌ ኃጢአትን ጠርቶ ተወዳጃ። በዕለተ ዓርብ የጌታችን ጉንጮች የጸፋቸው እጁም ደርቃ ቀርታለች። የአብይ ጾም 4ኛው ሰንበት እኛም የታመሙትን መጎብኘት እንዳለብን የምንማርበት ነው። ይህ ሳምንት መጻጉዕ ጌታችን ድውያንን ስለመፈወስ የሚነገርበት፣ እኛም ባለን አቅም በነፍስ በስጋ የተቸገሩትን ሁሉ መርዳትና ማገዝ እንዳለብን የምንማርበት ሳምንት ነው። ህሙማን የመጠየቅ፣ የታሰሩትን መጎብኘት፣ ማስፈታት፣ የተራቡትንም ማብላት፣ የተጠሙትንም ማጠጣት፣ የታረዙትንም ማልበስ፣ ያዘኑትን ማረጋጋት ከጌታችን የተማርናቸው ክርስቲያናዊ ምግባራት ናቸው። ይህንን ማስተዋል የሚያስፈልገንን ሁሉ ከክፉ ነገር የጠበቀን አምላክ ውለታውን እያሰብን ልናመሰግን ይገባል። መጻጉዕ መጀመሪያ የነበረበትን ደዌ ስጋ ነበር። ይህንንም ለስም አጠራሩ ክብር ይግባውና ጌታችን ኢየሱስ ክርስቶስ አራቅለት፣ አዳነው። ይሁንና በጌታችን ስቅለት ከአይሁድ ጋር በመተባበር ያዳነውን ባለማመኑ ግን ደዌ ነፍስን አገኘው። እኛም እንደ መጻጉዕ ደዌ ነፍስን እንዳያገኘን ያዳነን አምላካችን ልናውቀው፣ ልናምነው፣ በሕጉና በትእዛዙ ልንሄድ ያስፈልጋል። ያን ጊዜ ከደዌ ነፍስ እንድናለን። ያንን ተስፋ ያልነበረው በሽተኛ ከደዌ ስጋው የፈውሶ ሕይወትን የሰጠው አምላክ እኛም በአፋ ካለብን ደዌ ስጋ እና ደዌ ነፍስ እንዲፈውሰን፣ ቁስለ ኃጢአታችን እንዲያርቅልን፣ በሕይወትና በጤና እንዲጠብቀን የእርሱ የጌታችን ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር።